ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ፋኖ ታላላቅ ድሎችን ተጎናጸፈ። ፌዴራል ፖሊስም 98 ሚሊዮን ብር አልተዘረፈም አለ። ቅዱስ ሲኖዶስም ምልዓተ ጉባኤውን ጀመረ። የህወሓት ምርጫ ጦርነት እንደማወጅ ነው ተባለ። የኦነጉ መሪም ከምርጫ ራሳቸውን አገለሉ። ለፓርላማ የቀረበው ሪፖርት አስደንጋጭ ተባለ። ጠቅላይ ሚኒስትሩ ስልጣን ለቀቁ። ትራምፕም የኤርትራ ማዕቀቦችን ለማንሳት መወሰናቸው ታወቀ። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። ፋኖ ታላላቅ ድሎችን ተጎናጸፈ። በደፈጣ ውጊያ ጠበብቶቹ 81ኛው ክፍለ ጦር በመቄት የጁናን ሰራዊት ዶግ አመድ አድርጌዋለሁ አለ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ ነው 303ኛው ግዙፍ አሳምነው ኮር 81ኛው ክፍለ ጦር በጋሸና ወደ ፍላቂት ሲንቀሳቀስ ከቁራን በሳ እስከ ሲሳይ በሸፈነው የደፈጣ ጥቃት ውጊያ ነው የጠላትን ኃይል በከፍተኛ ሁኔታ ሰብአዊና ቁሳዊ ኪሳራ ማድረሱን የገለጠው የብልጽግናው ሰራዊት በደረሰበት የደፈጣ ጥቃት የተደናገጠውን እያባረሩ ሲቀጠቅጡ የተረፈው ጀግኖቹ ክንድ መቋቋም ሲያቅተው እግሬ አውጭኝ ብሎ ሙትና ቁስለኛውን ጥሎ ወደ መደበቂያው ፍላቂት ከተማ መፈርጠጡንም ጠቁመዋል። 81ኛው ክፍለ ጦር በ40ኛ ፋኖ ሙቀት ሞላ ፊታውራሪነት እየተመራ ውጤታማ ኦፕሬሽን ያደረገ ሲሆን እጅግ በርካታ ኃይል የተደመሰሰና የቆሰለ ሲሆን በዚህም የተገኙ ብሬኖች፣ ክላሽንኮቭ መሳሪያዎች፣ ተተኳሾች፣ የወገብ ትጥቆች፣ ቦምቦች እና ሌሎች ወታደራዊ ሻንጣዎች ጭምር መማረክ መቻሉንም ገልጠዋል። መዳረሻውን ድልና ነፃነት የሆነው የአማራ ህዝብ የሁሉነት ተጋድሎ ተጠናክሮ ይቀጥላል ሲል የ303ኛ ግዙፍ አሳምነው ኮር 81ኛ ክፍለ ጦር ቃል አቀባይ 50 አለቃ መንግስቱ ካሳ መረጃውን ከስፍራው አድርሰዋል ለዘውዱ ሾው ሚዲያ። ይህ በእንዲህ እንዳለም የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ ኮር ናደው ክፍለ ጦር ልዩ ተወርዋሪዎች በጠላት ላይ ከፍተኛ ድል መቀዳጀታቸውንም ገልጠዋል። በሸዋ ጠቅላይ ግዛት አሳምነው እዝ የሚንቀሳቀሰው የአጼ ዘርዓ ያዕቆብ አንደኛ ኮር የናደው ክፍለ ጦር ልዩ ተወርዋሪ ኃይሎችም በጠላት ኃይል መብረቃዊ ጥቃት በመሰንዘር ከፍተኛ ድል መቀዳጀታቸውን እየገለጹ ሲሆን በመራቤቴ አካባቢ ምርጫን አስገዳጅ በሆነ ሁኔታ እንዲያሰለጥኑ የተመደቡ አመራሮችን በሁለት አምቡላንሶች በማጀብ ነው ወደ ለሚ ከተማ በመጓዝ ላይ የነበረው ያገዛዙ 101ኛ አየር ወለድ ኮማንዶ ልዩ ኃይል በጀግኖቹ ብርቱ ጥቃት ከጥቅም ውጭ ሆኗል ሲል ገልጧል። ፋኖ ጥቃቱ የተፈጸመው ዱፋ ተብሎ በሚጠራው ስልታዊ ቦታ ላይ ሲሆን በልዩ ኦፕሬሽን የተካኑት የናደው ክፍለ ጦር አባላት በተለመደው የውጊያ ጥበባቸው ጠላት ከመኪና ሳይወርድ ባለበት እንዲደመሰስ አድርገውታል ብለዋል። በዚህም የተቀናጀ ኦፕሬሽን በአንደኛው መኪና ላይ የነበረው የጠላት ኃይል ሙሉ በሙሉ የተደመሰሰ ሲሆን በዚህም ውጊያ ከፍተኛ ቁጥር ያለው ኃይል እየተደመሰሰ ሲሆን በርካቶችም ቁስለኛ መሆናቸው ታውቋል። ጠላት ጉዳት የደረሰባቸውን አመራሮች ለማውጣት ከሁሉም አቅጣጫ ቢረባረብም የናደው ክፍለ ጦር ልዩ ተወርዋሪ ኃይሎች ያለምንም ጉዳት ግዳጅ በስኬት ማጠናቀቃቸው ነው የተገለጸው። የኦፕሬሽኑ መሪ እንደገለጹት ከሆነ ይህ ድል የናደው ክፍለ ጦር ልዩ ተወርዋሪዎች ያላቸውን የውጊያ ብቃትና የጠላት እንቅስቃሴ አስቀድመው በመመልከት የመመከት አቅም ዳግም ያስመሰከረ እንደሆነም ተገልጧል። በተጨማሪም በጠላት የአምቡላንሶች ሽፋን በመጠቀም ለማለፍ የነበረው ስልት በጀግኖቹ ንቁ ክትትል ሊከሽፍ መቻሉን የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ መረጃውን ከግንባር ለዘውዱ ሾው ሚዲያ ልኳል። ቅዱስ ሲኖዶስ የኦርቶዶክስ ተዋሕዶ ቤተክርስቲያን ከመጥፋት እንዲታደጋት የሰዴ ወረዳ ሃይማኖት አባቶች ጥሪ አቀረቡ። የአብይ አህመድ ጀነራሎች በአደባባይ በሰጡት ትዕዛዝ መሰረት ያገዛዙ ሰራዊት አባላት እና የጦር መኮንኖች ቤተክርስቲያን ቅጥር ግቢ ምሽ በማድረግ ነው ልዕልናዋን እንደገፈፏት የሰዴ ወረዳ የሃይማኖት አባቶች የተናገሩት። በአማራ ህዝብ ላይ በተፈጸመው ወረራ ቤተክርስቲያኒቷ በቀጥታ ጥቃት እየተፈጸመባት ነው ያሉት እኚሁ የሃይማኖት አባቶች በበኩላቸው ካህናት፣ ቀሳውስት፣ የአብነት ተማሪዎችና ዲያቆናት እየተገደሉ ስርዓተ ቤተክርስቲያን እየተስተጓጎለ ይገኛልም ብለዋል። ከዚህ በፊት በድምቀት የሚከበሩት ዓመታዊ ሃይማኖታዊ በዓላት ያገዛዙ ሰራዊት በቤተክርስቲያኗ ላይ በመመሸጉና የሃይማኖት አባቶችን በማሳደዱ በተለመደው መልኩ ማክበር አለመቻሉን አስታውቀው ቤተክርስቲያኒቷ ቅርሷ እየተዘረፈ ስርዓቷ እየተገፈፈ አገልጋዮቿ እየተገደሉ በመሆኑ ጸበሉን እንደ ውሃ እየቀዱ እየጠጡ ሲሆን ቅዱስ ሲኖዶስም ቤተክርስቲያኒቷን ከመጥፋቷ አስቀድሞ እንዲታደጋት ጥሪ አቅርበዋል
አስተላልፈዋል። በዚህም 201ኛ ኮር በተደራጀ ፖለቲካ የአመራር ህዝብ ብሔራዊ ንቃት ይዳብራል፣ ህልናውም ይረጋገጣል በሚል መሪ ቃል ሰዴ ወረዳ ሃይማኖት አባቶች ጋር ውይይት ማድረጉን የአማራ ፋኖ ቴዎድሮስ 201ኛ ኮር ህዝብ ግንኙነት ገልጦልናል። የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ መካሄድ ጀመረ። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የርክበ ካህናት ቅዱስ ሲኖዶስ ምልዓተ ጉባኤ ነው በዛሬው ዕለት መጀመሩ የታወቀው። የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቀ ጳጳሳት ኢትዮጵያ ሊቀ ጳጳሳት አክሱም ወጨጌ ዘመንበረ ተክለ ሃይማኖት የጉባኤው መጀመር አስመልክተው መልእክትም አስተላልፈዋል። መልእክታቸውም ሁሉም ወገኖች ችግሮቻችንን በሰላም ብቻ ለመፍታት በትብብር መስራት እንዳለባቸው ነው የተናገሩት። ከሰላም ውጭ የሚወሰደው የትኛውም አማራጭ ለዘላቂ ሰላም እንደማይበጅ አጽንኦትም ሰጥተውበታል። ህዝቡ ወደ አንድነት፣ ፍቅር፣ ሰላምና ወደ ፈርሃ እግዚአብሔር ማምጣት የጉባኤው ዓላማ መሆኑንም አመላክተዋል። በጉባኤው ላይ የቤተክርስቲያኒቱ ወቅታዊ ሁኔታዎችን፣ መንፈሳዊና አስተዳደራዊ ጉዳዮችን እንዲሁም ሀገራዊ ሰላምን የተመለከቱ ውሳኔዎች ይተላለፋሉ ተብሎም ይጠበቃል። በየዓመቱ በግንቦት የሚካሄደው የርክበ ካህናት ጉባኤ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድነትና ጥንካሬ ከፍተኛ ፋይዳ እንዳለውም ተመልክተዋል። ፌዴራል ፖሊስ የ98 ቢሊዮን ብሩ ዘገባ ፍጹም እየተሳሳተና እየተዛባ ነው ሲል ገለጠ። የኢትዮጵያ ፌዴራላዊ ፖሊስ ከፍተኛ ባለስልጣናት ታዋቂ አርቲስቶች ከ98 ቢሊዮን ብር በላይ መዝረፋቸውን በኦዲት ተረጋገጠ በሚል ሪፖርተር ጋዜጣ በቅርቡ የዘገበው መረጃ ፍጹም የተሳሳተና የተዛባ ነው ሲል በጽኑ አጣጥሎታል። ፖሊስ እንደገለጸው ጋዜጣው ለሕዝብ ተወካዮች ምክር ቤት ያቀረበውን የ9 ወራት ስራ አፈጻጸም ሪፖርት መነሻ በማድረግ የሪፖርቱን ዝርዝር ይዘት ወደ ጎን በመተው ሕዝብ በሚያሳስት ዘገባ ነው የሰራብኝም ብለዋል። እውነታው ግን 78 ቢሊዮን ብር በየወንጀሉ አይነት ሲተነተን 7 ቢሊዮን በሙስና ወንጀሎች ከመዳበሪያ ግዢ እና ከባንክ ማጭበረሩ ጋር የተያያዘን ጨምሮ 6.4 ቢሊዮን ብር በጉምሩክ ታክስ ወንጀሎች ታክስ ወራና የኮንትሮባንድ ወንጀሎችን ጨምሮ 13.7 ቢሊዮን ብር በተደራጁና ልዩ ልዩ ወንጀሎች ህገወጥ የሰዎችና የገንዘብ ዝውውር እንዲሁም የማዕድን ዝውውር ጨምሮ 44.9 ቢሊዮን ብር በፋይናንስና ንግድ ነክ ወንጀሎች የኢትዮጵያን እና የውጭ አገር ዜጎች የተሳተፉበት ህገወጥ ሐዋላ፣ የሳይበር ወንጀል፣ የንግድ ነክ ወንጀል በተለይም የፊንቴክ ድርጅትና ከአርቲስቶች ጋር በተያያዘ በ1400 ሰዎች ላይ የደረሰውን 1.7 ቢሊዮን ብር ጉዳት ጨምሮ 6 ቢሊዮን ብር የሚገመት በሽብርና በሌሎችም የተለያዩ ወንጀሎች ላይ ጉዳት ከመድረሱ በፊት ማዳን የተቻለ እና አልፎም በደረሰ ጉዳት ላይም ምርመራ ማጣራቱን በዝርዝር ሪፖርቱ ተመልክቷል። በተመሳሳይም ለተከበረው ቋሚ ኮሚቴ በቀረበው ሪፖርት ላይ 133 ሚሊዮን 93384 ዶላር ላይ ምርመራ ተጣርቶ ጉዳት ማዳን መቻሉን በዝርዝር ተገልጾ እያለ ሪፖርተር ጋዜጣ ግን እንደተዘረፈ አድርጎ ለህዝብ ያሰራጨው ዘገባ ከእውነታ የራቀ የተዛባ ነው ብሏል ፌዴራል ፖሊስ። በመሆኑም የኢትዮጵያ ፌዴራል ፖሊስ ሐሰተኛ የተዛባ መረጃን በማሰራጨት ኃላፊነት የጎደለውን ተግባር የፈጸመውን ሪፖርተር ጋዜጣን በህግ አግባብ የሚጠይቅ መሆኑንም አስታውቋል። የህወሓት ምርጫ ጦርነት እንደማወጅ ይቆጠራል ተባለ። ስምረት ፓርቲ ነው በትላንትናው ዕለት ስብሰባ ጠርቶ ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ መሾሙን ተገቢነት የሌለው ሲል የወቀሰው የስምረት ፓርቲ ማዕከላዊ ኮሚቴ አባል አቶ ጣመ አርዶም ዶክተር ደብረጽዮን ፕሬዝዳንት አድርጎ ሾሟል፣ ይህ ቀድሞ እንደሚሆንም እናውቃ ነበር ሲል ገልጠዋል። አቶ ጣመ በዚህ ስብሰባ ምክር ቤት ጠርተው ነው የመረጡት። አፈ ጉባኤ፣ ምክትል አፈ ጉባኤ እንደ አዲስ መርጠዋል። የቃለ መሃላ ሂደትም አድርገዋል። በከፍተኛ ፍርድ ቤት ፕሬዝዳንት ከዚህ በኋላ ካቢኔ ራሱን እንዲያቋቋም ስልጣን ሰጥተውታልም ነው ያሉት። አሁን የሚንቀሳቀሰው በህወሓት ማዕከላዊ ኮሚቴ ሆና የምትንቀሳቀሰው ኪሮስ አጎስን ነው አፈ ጉባኤ አድርገው የመረጧት። እሷ የቋሚ ኮሚቴዎቹ ሰብሳቢና ምክትል ሰብሳቢ መርጣ እንድትሾም እና እንድታቀርብ ስልጣንና ውክልናም ተሰጥቷታል ሲሉ ለትካፍ ኢትዮጵያ ተናግረዋል። በ2013 ከተመረጡት የክልሉ ምክር ቤት አባላት በእርግጠኝነት መናገር የሚቻለው የ35 በመቶ የሚሆኑት አልተሰበሰቡም ብለዋል። ምክንያቱም የምክር ቤቱ አባላቶች ሆነ የስምረት የወልዶ ፓርቲ አባላቶች የሆኑም አሉ፣ የማንም አባል ያልሆነ አዲስ አበባና ትግራይም ሆነው ያልገቡ አሉ ብለዋል። አንገባም ብለው እምቢ ያሉም አሉ የሚሉት አቶ ጣመ በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት። በራሳቸው ሚዲያ ብቻ እንዲቀረጽ ነው ያደረጉት፣ ሌላ ሚዲያ እንዲገባም አልተፈቀደለትም ሲሉ ይህንንም አጋልጠዋል። የፓርቲያቸውን ግምገማና አስተያየትም በተመለከተ በሰጡት ቃል ይህንን የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም፣ ጊዜያዊ አስተዳደሩን ፕሪቶሪያን አፍርሶ የሚደረግ የፕሬዝዳንት ሹመት ሌላ ጦርነት ማወጅ ነው፣ ምንም ሌላ ነገር የለውም ሲሉም ተናግረዋል። ህገ መንግስት ጥሰት ነው፣ ጦርነት ነው እያወጁ ያሉት። አሁን መለስ ነው የሚሉት ምክር ቤት 5 ዓመት ያለፈውና ፈርሶ የነበረ ነው ያሉት አቶ ጣመ ወጣቱ ወደ ጦርነት እንዳይሰለፍ ጥሪም እናቀርባለን ሲሉ ተናግረዋል።
የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ ያሉበት ውስብስብ ችግሮች ካልተፈቱ ለግንባታ የፈጀው 341.1 ሚሊዮን ዶላር ብድር ለመክፈል እንደሚቸገር ፓርላማው አሳሰበ። በህዝብ ተወካዮች ምክር ቤት የመንግስት ልማት ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የኦሞ ኩራዝ ቁጥር 1፣ 2 እና 3 የስኳር ፋብሪካዎችና የኦሞ ኩራዝ 5 ፋብሪካ ግንባታ ፕሮጀክት ተመልክቶ የግብር መልስ ሪፖርትም አሰናድቷል። በሪፖርቱ መሰረት የኦሞ ኩራዝ ቁጥር 2 ስኳር ፋብሪካ የተገነባው በብድር በተወሰደው የ341.1 ሚሊዮን ዶላር ሲሆን በቀን ፋብሪካው የሚፈጨው የአገዳ መጠን 12000 ቶን ነው ብለዋል። ይሁንና ልምድ ያላቸው ባለሙያዎች በመኖሪያ ቤት፣ በውሃ፣ በባንክና በኢንተርኔት አገልግሎት እጥረትና በጥቅማጥቅምና በደሞዝ ማነስ ምክንያት ፋብሪካውን ለቀው እየሄዱ በመሆኑ የሚጠበቅበትን ያህል እያመረተ እንዳልሆነም ሪፖርቱ ጠቅሷል። በተጨማሪ በፋይናንስ አቅርቦትና የግብአት አቅርቦት የመሳሰሉ ከፍተኛ ችግር እንዳሉበትም ተገልጧል። በመሆኑም ፋብሪካው ያለበትን የዕዳ ጫና ተወጥቶ ትርፋማ እንዲሆን የባለሙያዎች ፍልሰት ለመግታት የበረሃ አበል፣ የደሞዝ ማሻሻያና መሰረታዊ አገልግሎቶች ማለትም ውሃ፣ ባንክ፣ ኔትወርክ አገልግሎቶች መሟላት ወሳኝ መሆኑን ቋሚ ኮሚቴው በሪፖርቱ አመልክቷል። የኦሞ ኩራዝ ቁጥር 5 ስኳር ፋብሪካ የግንባታ ፕሮጀክት ላይ ባደረገው የመስክ ምልከታም የከፍተኛ የሀብት ብክነት መመልከቱንም አረጋግጧል። በዚህም ለፋብሪካ ተብለው የተገዙ 75% የሚሆኑ ውድ ማሽነሪዎች ያለምንም መጠለያ በሜዳ ላይ ተበታትነው እንደሚገኙ ቋሚ ኮሚቴው ተመልክቻለሁ ሲል ገልጧል። በዚህ ምክንያት ከፍተኛ ወጪ ወጥቶባቸው የተገዙ ማሽነሪዎች የዝገትና የብልሽት አደጋ እንደተጋረጠባቸውም በሪፖርቱ መረጋገጡን ተመልክተናል ሲል አሳውቋል። ፕሮጀክቱ ተገቢ የሆነ የቴክኒክና ኢኮኖሚ አዋጭነት ጥናት ሳይከተል መጀመሩ የጠቀሰው ሪፖርቱ አሁን ላይ የግንባታ ሂደቱ ሙሉ በሙሉ ተቋርጧል ሲልም አስረድቷል። የፕሮጀክቱ የቀጣይ ዕጣ ፈንታን ለመወሰን ደግሞ ተገቢ የቴክኒክ ምርመራ ለማድረግ የዘርፉ ባለሙያዎች ያሉበት ቡድን በማቋቋም በሜዳ ላይ የሚገኙ ማሽነሪዎች አሁን ላይ ያላቸውን የቴክኒክ ብቃትና የጉዳት መጠን በዝርዝር እንዲጠናም አሳስበዋል። ዩኤኢ አየር ኃይል ኤምኤቲ የተባሉ በርካታ ድሮን ተተኳሾች በባህር ዳር በላይ ዘለቀ ኤርፖርት የሚገኘውን ምዕራብ እዝ አየር ኃይል ግቢ በብዛት አከማችቷል ተባለ። ምሽግ፣ መኪና፣ ታንክ፣ ህንፃ፣ ካምፕ፣ ፋብሪካና ድልድይ የማውደም አቅም ያላቸው እነኚህ ቦምቦች 1.4 ሜትር ርዝመትና 260 ሚሊ ሜትር ዲያሜትር ቁመት አላቸው ነው የተባለው። በትላልቆች አካንች ድሮኖች የሚጫኑ ሲሆኑ 94 እና 95 ኪሎ ግራም ይመዝናሉም ተብሏል። ከፋኖ በተጨማሪ ዋነኛ ኢላማው የሱዳን መከላከያ ሎጂስቲክ ማዕከል ነው የተባለ ሲሆን ከሰሞኑ ከአሶሳ አቅራቢያ የሚገኘው አንድ ትንሽ ከተማ ውስጥ ያለ ጤና ጣቢያ ኤሚሬቶች የደበደቡት ጉዳዩን በሱዳን መንግስት ጦር በማሰበብ ካርቱምን ለመደብደብ ምክንያት ፍለጋ እንደነበረም ነው የተገለጸው። በዚህ ስሌት ከባህር ዳር የተነሱት አካንች ድሮኖች ሱዳንን በተደጋጋሚ በመደብደብ ላይ እንዳሉም ታውቋል። በቅርቡ ደግሞ በትግራይ የሚገኙ ኤርፖርቶችና ወታደራዊ ቤዞች ላይ ጥቃት ለማድረስ መዘጋጀታቸውም የኢትዮጵያን አየር ኃይል ሙሉ በሙሉ የተረከቡት ኤሚሬቶች በባህር ዳርና አሶሳ አዳዲስ የመኖሪያ ቤት እንዲገነባላቸው አገዛዙ የግንባታ ጨረታ ማውጣቱም ታውቋል። አማጽያን በመደገፍ የምትታወቀው ኤሚሬት በኢትዮጵያ ህዝብ ላይ ያመፀውን የአብይን አህመድ ቡድን ተሸክማ መቀጠል እንደማትችል እስከዛሬ ጸረ ህዝብ አየር ኃይሏ ዘመቻ በቂ ማሳያ ነው ሲል አርበኛ አስረስ ማሬ ዳምጤ የአማራ ፋኖ ብሔራዊ ንቅናቄ ቃል አቀባይ ገልጧል። የኦሮሞ ነጻነት ግንባር ኦነግ ፕሬዝዳንት አቶ ዳዊት ኢብሳ በጸጥታ ስጋት ምክንያት በዘንድሮ ምርጫ እንደማይወዳደሩ የድርጅቱ አመራር ለምርጫ 2018 ገለጹ። የኦነግ ዲሲፕሊንና ቁጥጥር ኮሚቴ ሊቀመንበር አቶ አለማየሁ ዲሮ ለምርጫ 2018 ኢትዮጵያ ኢንሳይደር እንደተናገሩት አቶ ዳውድ የሚወዳደሩበት ሆሮ ጉድሩ አካባቢ ያለው የጸጥታ ስጋት ለውሳኔ ዋነኛ ምክንያት ሆኗል ነው የተባለው። ድርጅቱ በሀገሪቱ ካሉት 230 ቢሮዎች ውስጥ በአሁኑ ወቅት ክፍት የሆነው የአዲስ አበባ ቢሮ ብቻ መሆኑን የጠቀሰ ሲሆን ይህም ብዙ ወጪዎችን ለማቅረብ እንቅፋት እንደሆነበትም አስታውቋል። ኦነግ ለሰባተኛው ጠቅላላ ሀገራዊ ምርጫ 128 እጩዎችን ማቅረቡን የገለጸ ሲሆን ይህም በስድስተኛው ምርጫ ወቅት ከነበረው ተገፍቻለሁ ባይነት ወጥቶ በምርጫው ለመሳተፍ መወሰኑን ያሳያል ነው የተባለው። አቶ አለማየሁ ምርጫ 2018 ወደ ምርጫ የተመለሱ የፖለቲካ ምህዳሩ ስለተሻሻለ ሳይሆን የፓርቲው ዓላማና ፖሊሲዎች ለህዝብ ለማሳወቅ የሚያስችል ጠባብ መንገድ በመፈጠሩ እንደሆነም ገልጠዋል። አሁን ወደ ውጭ ዜናዎች እናመራለን። አሜሪካ ትራምፕ በሆርሙዝ የጀመሩት ወታደራዊ ዘመቻ በጊዜያዊነት አገዱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ናቸው። ከኢራን ጋር እየተካሄደ ባለው የድርድር መሻሻል መታየቱን ተከትሎ በሆርሙዝ ሰርጥ መርከቦች ለማጀብ የጀመሩትን የነፃነት ፕሮጀክት ወታደራዊ ዘመቻ ለጊዜው እንዲቆም ትዕዛዝ ያስተላለፉት ፕሬዝዳንቱ ይህንን ውሳኔ የወሰንኩ ከፓኪስታንና ከሌሎች ሀገራት በቀረበላቸው ጥያቄ እንዲሁም ለዲፕሎማሲ ስምምነት እድል ለመስጠት መሆኑንም አስታውቀዋል።
ጠቅላይ ሚኒስትሩ ስልጣናቸውን ለቀቁ። የሩዋንዳው ጠቅላይ ሚኒስትር ናቸው። ጆርጅ ሲሞን የመተማመኛ ድምፅ ባለማግኘታቸው ከኃላፊነታቸው እየተነሱ መሆኑ የተገለጸው። ሲሞን በተካሄደው ምርጫ ከ464 የፓርላማ መቀመጫዎች 281 በተቀናቃኙ የቦርጃል ሊበራል ፓርቲ ተወካይ በመወሰዱ ለመሸነፋቸው ምክንያት ሆነዋል። የአውሮፓ ህብረት ቀንደኛ ደጋፊና የኔቶ ተባባሪ ኒኮሰር ዳን ቀጣዩ የሮማንያ ጠቅላይ ሚኒስትር ይሆናሉ የሚል ግምትም ተሰጥቷል። ትራምፕ የኤርትራን ማዕቀቦች ለማንሳት ወስነዋል ተባለ። አሜሪካ በኤርትራን ላይ የጣለችውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውሳኔ ሰነድ መመልከቱን ሮይተርስ ዘግበዋል። ትራምፕ ኢትዮጵያ ታሪካዊ ባለቤትነት ጥያቄ ያነሳችበትን ቀይ ባህር ዳርቻ ቁልፍ ቦታ ከተቆጣጠሩት ኢሳያስ አፈወርቄ ጋር ለመወዳጀት ወስነዋል ነው የተባለው። የአሜሪካው ፕሬዝዳንት ትራምፕና የኤርትራው ፕሬዝዳንት ኢሳያስ አፈወርቄ ለመወዳጀት ዳር ሲሉ ከርሞ በመጨረሻም እጅ ለእጅ ለመጨባበጥ ከጫፍ መድረሳቸው እየተጠቆመ ነው የሚገኘው። የአሜሪካ ውሳኔው ከአስመራ ጋር ያላትን ግንኙነት ለማሻሻል እንዲሁም ከኢትዮጵያና ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመም ነው ተብሏል። ትራምፕ አስተዳደር እርምጃ ከኢትዮጵያና ኤርትራ አሁናዊ ውጥረት አንጻር ያለው እንድምታ የቀይ ባህር ደህንነትን ከማስጠበቅና ቀጠና ግጭትን ከመቀልበስ ጋር የተገናኘ መሆኑን ሮይተርስ ያነጋገራቸው ተንታኞችም ገልጠውለታል። አሜሪካ ከኢራን ጋር በገባቸው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ የቀይ ባህርን አስፈላጊነት ይበልጥ አጉልቶታል። የሱዳን መንግስት በአዲስ አበባ ያለውን አምባሳደሩን ለመመለስ ወስኗል ተባለ። አዲስ አበባንም ለቀው መውጣታቸው ተገልጿል። ይህ ውሳኔም የተወሰነበት ምክንያት ሱዳን ኢትዮጵያ በድሮን ጥቃቶች ተሳትፎ አለባት ብሎ ከከሰታት በኋላ መሆኑ ታውቋል። እነዚህ ጥቃቶችም በካርቱም አየር ማረፊያና ሌሎችም ቦታዎች ላይ ተፈጽሟል ነው የተባለው። ሱዳን እንደሚለው ድሮኖቹ ከኢትዮጵያ ውስጥ በተለይ ከባህር ዳር አየር ማረፊያ ተነስተው እንደነበረም ጠቁሟል። እንዲሁም ሱዳን ከዚህ ጥቃት በኋላ ከኢትዮጵያ ጋር ግጭት ሊገባ ይችላል ተብሎም ተገልጿል። በሌላም በኩል ኢትዮጵያ በሱዳን የቀረቡባትን ክሶች በማስተባበልም ላይ ትገኛለች። ኢትዮጵያም ሱዳንን ሌሎች የጦር ቡድኖች እየደገፉ ነው ብላም ተመልሳ ከሳታለች። ይሁን እንጂ የኢትዮጵያ መንግስት እየፈጸመ ያለው የጠብጫሪነት ጉዳይ በዓለም አቀፍ የመገናኛ አውታሮች ጭምር ሳይቀር እየተዘገበ መሆኑ አሁንም ለችግሮቹ መባባስ ኢትዮጵያ ቀዳሚዋ መሆኗም እየተገለጸ ይገኛል። የግብፅ መንግስት በካርቱም ዓለም አቀፍ አየር ማረፊያ ላይ የተፈጸመውን የድሮን ጥቃት በጽኑ አወገዘች። ጥቃቱ የሱዳን ሉዓላዊነት በግልጽ የጣሰና በሲቪል መሰረተ ልማቶች እንዲሁም በሱዳን ህዝብ ደህንነት ላይ የተጋረጠ ቀጥተኛ ስጋት እንደሆነም ገልጣለች። ግብፅ ባወጣችው ይፋዊ መግለጫ ነው ይህ ጥቃት የጸጥታና የሰብአዊ ሁኔታን ይበልጥ የሚያወሳስብና በሱዳን የሰብአዊ ተኩስ አቁም ስምምነት ላይ ለመድረስ የሚደረገው ጥረት የሚያደናቅፍ አደገኛ የሁኔቶች መባባስ መሆኑን አረጋግጣለች። መግለጫው ጥቃቱ የተሰነዘረው ከአንዲት አጎራባች ሀገር ግዛት መሆኑ የሚጠቁሙ ሪፖርቶች በመጥቀስ ነው ጥልቅ ስጋትና ውግዘትን አስከትላለች። የሱዳን መንግስት ቀደም ብሎ ለጥቃቶቹ ኢትዮጵያን በቀጥታ መክሰሱ አይዘነጋም። የግብፅ መግለጫ እንዲህ ያሉ ድርጊቶች የግጭቱ አድማስ በማስፋት ወደ ጎረቤት አካባቢዎች ሊያሰፋ እንደሚችልም አስጠንቅቃለች። ግብፅ በመጨረሻም ቀውሱን ለመቆጣጠር የሚደረጉ ማናቸውንም ጥረቶች እንደምትደግፍም ገልጻለች። ውጥረቶቹን ለማርገብ እና ለሱዳን ህዝብ ሰላምና መረጋጋት የሚያረጋግጡ ሰላማዊ መፍትሄዎች ቅድሚያ ለመስጠት ከባልደረባ አካላት ጋር በቁርጠኝነት መስራቷን እንደምትቀጥልም አስታውቃለች። የኢራኑ የውጭ ጉዳይ ሚኒስትር ቤጂንግ ገቡ። የሆርሙዝ ወሽመጥና የተኩስ አቁም የውይይት ማዕከላት መሆናቸው ተገልጿል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቅቺ በሀገራቸው ወቅታዊ ግጭት ከተቀሰቀሰ ወዲህ ለመጀመሪያ ጊዜ በቤጂንግ በመጓዝ ከቻይና አቻቸው ጋር መወያየት መጀመራቸው ነው የተገለጠው። የሁለቱ ሀገራት ዲፕሎማሲ ንግግር በዋናነት በሁለት ነጥቦች ላይ ያነጣጠረም እንደሆነ ታውቋል። የመጀመሪያው የተኩስ አቁም ስምምነት ማጽናት ሲሆን፣ ሁለተኛው ደግሞ ለዓለም አቀፍ የነዳጅ አቅርቦት ወሳኝ የሆነውን የሆርሙዝ ወሽመጥ ክፍት ሆኖ እንዲቀጥል ማስቻል እንደሆነም ነው የታወቀው። ቻይና በአሜሪካ የኢራን የውጭ ጉዳይ ንግድ ላይ የሚጣሉ ማዕቀቦችን በጽኑ የምትቃወም ቢሆንም ኢራን የውሃ መስመሩ በመዝጋት በኩል የምታሳየው አቋም በስጋትም ትመለከተዋለች ብለዋል። በመሆኑም ይህ ጉብኝት ቴህራን የውሃ መስመሩን ክፍት በማድረግ ረገድ ለቻይና ዋስትና የምትሰጥና በምላሹ በተባበሩት መንግስታት ድርጅት በኩል ተጨማሪ ማዕቀቦች እንዳይጣሉባት የቤጂንግ ድጋፍ የምትሻበት አጋጣሚ መሆኑም ታውቋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።